መቶ መሙሊያ ላኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለው ነው። ሰዋቡ ስለምን ያገኛል? ምርጫው ያላህ የሚበልጥ ተሆነ የሚሉ አሉ። ግን ይሄ አያዋጣም። አንዳንዶቹ ዑለማዎች ተሆድ የሚወጣ ተሆነ ነጃሳ ይዞ ሊመጣ ስለሚችል እና ሐሜት ተሆነ ማዳመጡም ክልክል ነው። ከውን ማለት ተመሬት ጀምሮ አርሽ ድረስ ነው ከውን የሚባለው በብዛት። ስለዚህ አንዳንድ ጊዜ ቀዷን ይተውና ቀደር ብሎ ያልፋሉ ዝንጥሩ ላይ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف الأنبياء وصفوة المرسلين وعلى آله وصحبه أجمعين. أما بعد السلام عليكم ورحمة الله وبركاته. يتكبراتنا يتودداتشو هي أفريكا تي في تكتاتايوش ቤተሰቦቻችን በተለየ መልኩ የአልፈታዋ ፕሮግራምን የምትከታተሉና በተለየ መልኩ ደግሞ ጥያቄ የምታቀርቡ ለናንተም ከብዷችሁ አይ እኛም ባይከብደንም ብዙ ዘመዶቻችንን ቤተሰቦቻችንን እንዲሁም ሙስሊሙን ህብረተሰብ ሊከብደው ይችላል ይሄ ነገር ሊያውቀው ይገባል ብላችሁ ጥያቄ የምታቀርቡ ቤተሰቦቻችን እንደምን ሰነበታችሁ እያል ዛሬም እንደተለመደው ኢንሻአላህ ከሸኻችን ጋር ከሼክ መሐመድ ሐሰን ፈድሉ ጋር የናንተን ጥያቄዎች ተቀብለን መልስ ለመስጠት ኢንሻአላህ ከዚህ ሰዓት ጀምሮ ተገኝተናል። ስክሪኑ ላይ በመታዩት ስልክ እየደወላችሁ ጠጠር ያላችሁን ከበድ ያላችሁን በተለየ መልኩ ደግሞ የአቂዳ ጉዳይ የፊቅህ ጉዳይ የምን ጉዳይ የሆነውን ብትጠይቁ ትክክለኛውን ምላሽ ከሸኾቹ ታገኛላችሁና በያው እንግዲህ እንደኔ የተናገረ ሁሉ እንደኔ ኹጥባ ያደረገ ሁሉ እንደኔ ቁጭ ብሎ ያስተማረ ሁሉ ሙፍቲ አይደለም። ሙፍቲ ያለውና ቦታ አለው። ከሸኾቹን ብትጠይቁ على الخبير سقط خبير ላይ ደርሳችኋልና ጥያቄያችሁን ለሸኾቹ አቅርቡ። ከሄዱ በኋላ ከሞቱ በኋላ ወይኔ ከማለትና አመለጡን ከማለት እያሉ ብንጠቀምባቸው ነው ጥሩ የሚል ነው። እንግዲህ ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላህ። ሄሎ مرحبا ايش ايش ስንት ነው የሚደረጉ ናቸው ያሉ? እሺ አጅራቸውስ ምን? እሺ طيب ሸኾቹ ያው እንግዲህ እንደተለመደው ጥያቄዎች ቀድሞ ይደርሱናል አሉ። ከነዛ እንነሳለን። ጥያቄዎች እስከሚመጡ ድረስ እህታችንም ጀምራለች። አንድ ጥያቄ ያው ጠይቃለች። አንድ ቀረኛል ብላለችና እሺ السلام عليكم ورحمة الله. مرحبا. እሺ ስለዚህ ሰው ሲያወራ እንደዚህ ያለው ምናምን ብሎ ሲያወራ ማለት ነው ስለራሱ አዎ አንድ ሰው ሲያወራ ስለሌላ ሰው ሲነግረን ማለት ነው። እሺ ራሱ ስለደረሰበት እንዲያድርገው ሲያወራ ይሄ ብሎ ቢያዳምጥ ሐሜት ይሆንበታል። ምን ይሆንበታል? ሐሜት ይሆናል። ያዳምጥ ምን ሐሜት ይሆንበታል። ስለምን ሲያወራ? ስለ ሰው ሲያወራ ነው ስለራሱ ሲያወራ? ስለሰው ማለት አንዱ እሱ ላይ ስላደረበት ያኛው ስላጠፋው ጥፋት ስለመጥፎ ስራው ስለምኑ ሲናገር ቁጭ ብለን እኛ ማዳመጣችንና መስማታችን እንደ ጊባ እንደ ሐሜት ይታሰብብናል ወይ ነው? አዎ እሱ አሁን ያሰው ሲያድርጎ ነበር ያኔ እና ብሎ ሲያወራ እሺ መስማቱ እሺ 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 መልሱን ተከታታይ ሌላ አለ? አንድ ጥያቄ ነው። ቀጥይ። እሺ ሌላው ደግሞ ረሱላችን ሰለላሁ ዐለይሂ ወሰለም ያሉት ሐዲስ አለ ለ40 ቀን ድረስ
ምንድነው ተክበት ዲክራም ሳያን ተመሰከተ ማለት ነው ያለው አጀር አላቸው እሺ እሱ ለሴት ይሆናል ወይ እንዴት ነው እሺ እሺ ግልጽ ነው ገብቶኛል እሺ መርሐባ ከእህታችን ጥያቄ ከመግባታችን በፊት አንድ ጥያቄ ማንሳት ቀድሞ የመጣ ነውና በቀዷ በቀደርና በእክቲያር አልበሸሪ በሰው ልጅ ምርጫ መካከል ያለው ፈርቅና ያለው ማስማማት ምንድነው በምን አይነት እናስማማዋለን ይላሉ ብሎ የጠይቁ አንድ ወንድማችን እሺ መርሐባ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም እና እንግዲህ ቀዷ እና ቀደር ፈርቃቸው ደቂቅ ነው ቀዷ ማለት ፍርድ ማለት ነው አላህ የሚወስነው ነገር ነው ቀደር ማለት ደግሞ በአዘል መጀመሪያ አንድ ነገር ይሆናል ብሎ አላህ መወሰኑ ነው ይላል ያው ዕውቀቱ ማለት ነው ይሆናል ብሎ ቀዷ የሚባለው አላህ በወሰነው ነገር ላይ መምጣቱ ነው ያ ነገሩ على وفق القدر መምጣቱ ቀዷ ይባላል ነው የሚለው የዚህ ሊያ ነው ልዩነቱ እንጂ ሌላ ልዩነት የለውም በብዛት ስለዚህ አንዳንድ ጊዜ ቀዷን ይተውና ቀደር ብሎ ያልፋሉ ዝንትሩ ላይ ኢማንን ሲቆጥሩ ይተካካሉ እና ኢኽቲያሩል በሸር የሚለው ደግሞ ሰው ምርጫ አለው የተወሰነ ምርጫ አለው አንድ ነገር መጥፎ ነው ብሎ መስራት መርጦ ይሰራል አንድ ነገር ደግሞ ኸይር ነው ብሎ ይጠቅመኛል ብሎ መርጦ ይሰራል ኢባዳ ላይም እንደዚሁ ነው ሰዋብ የሚያገኝበት ምርጫ ስላለው ነው በወንጀሉም የሚቀጣው ምርጫ ስላለው ነው ግን ይሄ ሁሉ የአላህን መሻአ ይከተላል የሱ ምርጫ የአላህ ውሳኔ ተለለ የሰውየው ምርጫ ምንም አይሰራም ይሄ ነው ልዩነቱ የሰው ምርጫና የአላህ ምርጫ ስለሚበልጥ ነው አላህ ታልወሰነለት እንደማይሰራ ነው ግን ይሄን ማለት አንዳንድ ፈላስፋንን የሚፈላሰፉ ሰዎች እዚህ ላይ እስልምናውን ለማንቋሸሽ ይሞክራሉ እንደዚህ ተሆነ ለምን ይቀጣዋል ይላሉ ሰዋብ ስለምን ያገኛል ምርጫው ያላህ የሚበልጥ ተሆነ የሚሉ አሉ ግን ይሄ አያዋጣም አላህ Subhanahu Wa Ta'ala በእኛ በምርጫችን ነው መቀጣችሁ በምርጫችሁ ነው ብሏል ማስገደድ አይደለም ወሃደይናሁ ነጅደይን ብሏል ሸሪዓም ደግሞ በነብዮችን የላካ ያሳውቋል አቅል ሰጥቷል መጥፎንና መደግን መልካምን ለመምረጥ አቅል የሚባል ስለሰጠ ነው ስለዚህ መቼም ያላህ ቀዷ መሻአት አልተጨመረበት የሰው መሻአ እንደማይሰራም ማወቅ አለብን ወማ ተሻኡነ ኢላ አየሻ አላህ ብሏልና አላህ ማለት ነው ጀውሃረት ተውሂድ የሚባል አንድ ግጥም አለ በአሽዓሪያ መዝሐብ ላይ የተገጠመ ነው ሁላችንም ስንቀራው ይኖር ነው وليس مجبورا ولا اختيارا وليس كل يفعل اختيارا ይላል ዛነዝሙ ላይ ኢብራሂም ሉቃኒ የሚባሉት ሰውዬ ናቸው وليس مجبورا ማለት አብዲ ያላህ ባሪያ መጅቡር አይደለም ማለት የተገደደ አይደለም ሙሉ በሙሉ የተገደደ አይደለም ወላ اختيارا ምርጫ የሌለው ሲሆን ማለት ነው ምንም ምርጫ ሳይኖረው ተገዶ ሁሉንም የሚሰራ አይደለም አለ وليس كل يفعل اختيارا ደግሞ የሚሰራውን ሁሉንም መርጦ ነው የሚሰራው አይባልም ሳይመርጥ የሚሰራውም አለ መርጦ የሚሰራውም አለ ይላል እና ስለዚህ ይሄን ይመስላል ቀዷና ቀደር ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ ቀጥሉ ሄሎ መርሐባ ይሰማል ከቶም ብር ተበድሬ ነበር እሺ ብድር ነበረብኝ እሺ ያበደሩኝ ሴትዮ ሞቷል ምን ማድረግ አለብኝ እሺ ቤተሰብ የለም የላቸው ምንም አንዱ ግን በጣም ባለሀብት ነው ወይ ለምን ምን አስባ ነው የምን ነገር ይላል ቢመልስ ማለት ነው ልጃቸው እሺ መልሱን ተከታተሉ እሺ ከሾቹ መርሐባ ወደ ዛሬው ጥያቄ ስንመጣ እህታችን የሶላት አዝካሮች ከሶላት በኋላ የሚደረጉ አዝካሮች አሉ ስንት ነው የሚባለው አጅራቸውስ ምን ያክል ነው
የሚል ነው። ቢስሚላህ ራህማን ራሂም። እንግዲህ አዝካሩል ዋሪዳ ይባላሉ። እነዚህ ተሶላት በኋላ ሙባሸረተን የሚባሉ ናቸው። ተስቢህ 33 ጊዜ፣ ሐምድ 33 ጊዜ፣ ተክቢር 33 ጊዜ ነው በአንድ ሪዋያ። አንዳንድ ሪዋያ ወደ 34 ያደርገዋል። 100 መሙሊያ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለው ነው። ሰዋቡ ግን በጣም ከባድ ሰዋብ ነው ያለው። እነዚህን ያለ ሰው ጀነት ይገባል ብለዋል ነብዩ አለይሂ ሰላቱ ወሰላም። እንደው መከፊራትም ነው። ትላልቅ ወንጀሎችን ተተው ሰውየው ትናንሽ ወንጀሎችን ጥርግርግ የሚያደርግ ነው። ነቢያችንን ዲያሃዎች ጠይቀው ነበረ። ገንዘብ የሌላቸው ذهب أهل الدثور بالأجور አሉ። የሀብት ባለቤቶች ደመወዙን ሁሉ ታላህ የሚገኘውን ዋጋው ሁሉ ወሰዱት። يصلون كما نصلي ويصومون كما نصوم ويحجون ደግሞ كما نحج ويتصدقون بفضول أموالهم አሏቸው። ሀብታሞች ወሰዱት ሁሉንም። እኛም እንጦማል እነሱም ይጦማሉ፣ እኛም እንሰግዳል እነሱም ይሰግዳሉ። ሐጅም እንደውም እነሱ ይበልጣሉ፣ ሐጅም ያደርጋሉ እኛም ብናደርግም በዛው ስለሆኑ ነው እንጂ እኛ ቢሆንማ ጭራሹን ያገኙ። ሐጅማ በገንዘብ ጋር የተያያዘ ስለሆነ እና በትርፍ ገንዘባቸው ደግሞ ሶደቃ ይሶድቃሉ፣ እኛም እንሶድቅበት አናገኝም እና ስለዚህ እነሱ በለጡ አሏቸው። እነሱ ጋር እኩል የምትሆኑ ወይ ተነሱ የምትበልጡበት ነገር ልንገራችሁ አሏቸው። አሁን ያሉን ተሰቢሁና بعد كل مكتوبة تسبحون وتحمدون وتكبرون አሏቸው። ተስቢህ በኋላ ተስቢህ ታደርጋላችሁ ሶላት በኋላ አልহামዱሊላህ ትላላችሁ፣ አላሁ አክበር ትላላችሁ 33 ጊዜ። 100 መሙሊያ ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ያለውን ትላላችሁ። በዚህ ትበልጧቸዋላችሁ ወይ እኩል ትሆናላችሁ ብለው ነበር። እንዲህ በሌላ ሪዋያ ይህንን ወሬ እሳቸውም ሰሙት ሀብታሞቹና ይህንንም ያደርጋሉ አረጉት እንደኛ አሏቸው። ذلك فضل الله يؤتيه من يشاء። ይህ እንግዲህ የአላህ ትሩፋት ነው ለፈለገው ይሰጠዋል ብለው መልስ ሰጥተዋል ነብዩ አለይሂ ሰላቱ ወሰላም። እና በአንዳንድ ሪዋያ ደግሞ ይሄ ሱብሃንአላህ ወልሐምዱሊላህ ምናምን የሚለውን ማለት ሌላ ሰው ምንም አይደርስበትም ያንኑ ያለ ሰው እንጂ ይሄን ታላለ ይሄን የሚል ሰው ተሁሉም ይበልጣል ብለዋል። እና ጀነት ነው አለ ኩል ያህል ደመወዙ ጀነት ያስገባል፣ ወንጀል ያስመራል። ከባኢር ትላልቅ ወንጀል እስካልሰራ ድረስ ወንጀል ሁሉ የሚጥርግርግ የሚያደርግ ዚክር ነው። ፈዲላው ከባድ ነው። ፈዲላው ከባድ። አንድ ጥያቄ ልካ። አሰላሙ አለይኩም ወራህመቱላህ። መርሐባ። ወአለይኩም ሰላም ወራህመቱላህ። ጥያቄ ቤቶች ሲተኙ ማለት ነው እንቅልፍ ወሰዳቸው ሰዓት ካፋቸው የሚወጣው ዳጅ ነጃሳ ነው? እሺ መርሐባ። መልስን ተከታታይ ታገኛለሽ። طيب እንግዲህ የሶላት አዝካሮች በብዙ አይነት ባህሪያቶች እንዳሉ እንደተገለጹ ነው። በዋናነት ብዙ ሐዲስ የሚያነሳው ይሄንን ነው እና አጅሩም ትልቅ ነው። ሌላው እህታችን የጠየቀችው ከሰው ሲነሳ በመጥፎ ነገር ማለት ነው እንግዲህ ያው ሐሜት ይሆንብናል ወይ የሚል ነው። ይሄ አሁን ሐሜት ሆነ ማዳመጡም ክልክል ነው። ተው ማለት ተው ተቻለ አትንዲህን አትብሉ ብሎ መናገር አለበት። ቢናገራቸው የማያቆሙት ሆነ እንዲያዳምጥ ተቦታው መነሳት አለበት። ወዶም ያዳምጥ ከሆነ ያው ነው ያማ የተናገረው ሰው ጋር ሸሪካ ነው። ሌላው እህታችን የጠየቀችው ተክቢረተል ኢሕራም ያላመለጠው ሰው 40 ቀን ወይ እንደዚህ ይሄን ያክል አጅር ያገኛል የሚባለው ለሴትም ይሆናል ወይ? النساء شقائق الرجال ሴቶች የወንድ ግማሽ ናቸው ብሎ ክፋይ ናቸው ብለዋል ነብያችን። አደም ተተፈጥሮ በኋላ ሐዋ የተገኙት ተአደም ላይ ነው። ስለዚህ ወንድና ሴት አንድ ነው። ለወንድ የሚነገር ደመወዝ ሁሉ ለሴትም ይሆናል። ኻስ ውስጥ አልሆነ ልዩ ነገር ሴቶቹን ይለያል።
ወንድ ይሄ ወንድ መለዮ ነው የሚባል ማስረጃ ተአላህና ተነብዩ ውስጥ አልመጣ ድረስ ዝም ብሎ የሚነገር ነገር ሴትንም ወንድንም ያካትታል። ያ አዩሃ الذين آمنوا ይላል። ያ አዩሃ الذين آمنوا ይላል። ከዛ በኋላ ዝም ብሎ ይሄን ስሩ ይላል። እንደ ወንድ መጀመሪያ የተገኘ ስለሆነ ወንድ መሪ ነው ስለተባለ በሱ ይናገራል እንጂ ሴቶችን ለመለየት አይደለም። مرحبا جزاكم الله خيرا። ግን ሐዲሱ ይሄ ደህና ነው ወይ ነው ልክስማ ነው ፈተሽ አለበት ይሄ ነው እንግዲህ በራአቱ ምን እንዲፋቅ የሚል ነው ያለው። ኢህራም ሳያመልጠው 40 ሶላት የሰገደ ሰው ኩቲበ ለሁ በራአቱ ምን እንዲፋቅ በራአቱ ምን النار ይላል። ተሳት ንጹህ መሆን ይጻፍለታል የሚል አለ። ይሄ ሐዲስ አንዳንዶቹ ነካ ያረጉታል ይመስለኛል። ደህና አይደለም ወደ ማለት ይፈተሻል። السلام عليكم ورحمة الله. الو السلام عليكم. الحمد لله እንዴት ናችሁ? እሺ ግልጽ አይደለም ወንድሜ እየሰማችሁ ነው። ግልጽ አይደለምና እንትን ድምጻችሁ ይሻሻል እንትን ይላል። እስቲ ግልጥ አድርገው ንገሩኝ። اللهم يقول لك كان يمين فكتبت له الزوج والثاني من مين يمتعت اللهم يجوز الله موجود الله موجود في كل مكان الله موجود بلا مكان ከሚል ሰው ጋር ተከትሎ መስገድ ይቻላል ወይ ነው? እሺ ሌላው እህታችን የጠየቀችው እዲያ ነበረብኝ ያበደሩ ሴትዮ ሙተዋል ምን ላድርግ ልጅ ግን አለ ብለዋል። ወራሻለ ነው ሀብታሙ ነው ይኮራል ነው ያሰምች እመችም ዲያ መከፈል አለበት እንደማን ነው። ሴትዮቱ ሳይተሞቱ ዋሪስ ነው ለዋሪስ መሰጠት አለበት። ይሄ ሀብታም ስለሆነ ይሄን ይንቃል አይቀበልም የሚለው ሁጃ ሊሆን ይችላል። እንደውም ጥሩ አጋጣሚ ነው እንጂ ተናቀማ ጥሩ አጋጣሚ ነው። ተናቀ እኔ መቼም እናትህ አበድሮኝ ነበር ዛሬ ነገ ሳልከፍል ወይንም አላገኘሁትኝ ችግር አግኝቶኝ አልከፈልኩም አሁን መክፈል እፈልጋለሁና ተቀበለኝ ብሎ መናገር ነው። እኔ አልፈልገውም አውፍ ብያለሁ ታለ ጥሩ ነው። ስለዚህ እዳ ወደ ባለቤቱ ይመለሳል እንጂ ያው ወደ ሌላ ይመለስ ሌላ አማራጭ የለውም። ጀዛኩሙላሁ ኸይረን። ሌላው እህታችን ሰዎች ሲተኙ የሚወጣ ለሐጭ አለ ያ ነጃሳ ነው ጧሃራ ነው ነጃሳ ነው የሚልም ስለሰማሁኝ አው የዑለማ እንግዲህ ልዩነት አለ ዘላህ አንዳንዶቹ ዑለማዎች ተሆድ የሚወጣ ተሆነ ነጃሳ ይዞ ሊመጣ ስለሚችል ነጃሳ ነው የሚሉ አሉ። እንካነ ላይ እንቀጢዕ ያለ ዑምያ የሚያስቀምጠው ማይቆረጥ ከሆነ ተጭንቅላት ሆነ የሚመጣውም ግዴለም የሚሉም አሉ። ከላሐዋት ከምን ከዙ አካባቢ ተሆነ ግዴለም ብለዋል። ምን ሐይሱ ደሊሉ ስናይ ግን እኔ በሐዲስ ይሄንን ለይቶ ነጃሳ ነው የሚል አላየሁም ነው ዑሙም እንደሆነ እንጂ። ስለዚህ ነጃሳ ነው የሚለው ብዙ እንትን የሚል አይደለም ብዙ የሚያሳምን ነገር አይደለም ማለት ነው። السلام عليكم ورحمة الله. الو مرحبا. السلام عليكم. وعليكم السلام ورحمة الله. مرحبا. عرصات عندك أحسران بالبلاد الزكاة ايش فلا تكون كانت جنبك ولا الواجبات أحسران الزكاة لو أحسن بالبلاد ايش مرحبا.
ከአስር አንድ ነበር የተለመደ እዚያ አካባቢ ላይ ማለት ነው። እሺ አሁን ደግሞ ሰባት ተገኝ ከሆነ መጀመር አለበት እንላለ። ሰባት ቦታ ተገኝ ከሆነ እንላለ። ይሄ እንዴት ይታያል? መርሐባ። ኒሷቡን ነው የፈለጋችሁት ወይስ የሚወጣውን አንዴ ከ10 ነው አንዴ ከ110% ነው የሚወጣው ወይስ ምንድን ነው የፈለጋችሁት? የሚወጣውን ነው ወይስ መጠኑን ነው? ኒሷቡን። መርሐባ። እሺ እንትን አላለውም። ያው ችግር የለውም። ሁለቱም ቢሆን እንትን ይላል እናብራራዋል። እኛ ግድ ነው ኢንሻአላህ መጠየቅ አላወቀበትምና جمهور أهل العلم يميلون لطهارته مع وجود غسل ما أصابه من ثياب أو بدن عند الوضوء خاصة إذا كان يسيرا ويعفى له. أيوة نعم. ويعفى عنه لعموم البلوى. لعاب الآدمي طاهر، لعاب الإنسان وعرقه ودموعه من الأشياء الطاهرة عموما. ولا تنجس الثياب أو البدن عند إصابتها بها. وهذا هو الأصل. كما جاء في حديث النبي صلى الله عليه وسلم إن المؤمن لا ينجس. أيوة تذكر أحسن. ሌላው ወንድማችን አላሁ መውጁዱን ቢላ መካን አላሁ መውጁዱን ፊ ኩሊ መካን ከሚሉ ኢማሞች ተከትሎ መስገድ ይቻላል ወይ? ይሄ ከበድ ያለ ነገር ነው፣ ጥያቄ ነው። እንግዲህ እኛ አሽዓሪዎች ውስጥ ፊ ኩሊ መካን ይላሉ የሚል እንሰማ ነበር፣ ግን አይሉም ይላሉ። ደግሞ ፊ ኩሊ መካን አይሉም እነሱ አሽዓሪዎች የሚል ሰማሁኝ። እኔ በሷሪህ እንኳን ባይሉም እንትናቸው ይመስል ነበር ስንቀራ አሻሪያ ላይ ፊኩል መካኒ የሚሉ ይመስላል። አሁን ደግሞ የመጣው ፊኩል መካን ኢትሐዲዮችና ሁሉልዮች እነሱ ናቸው የሚሉት። ሁሉልዮችና ነጀህሚዮች ይላሉ። እና አሁን ደግሞ አሁን የመጣው ቢላ መካን የሚል ነው። በሐቂቃ ቢላ መካን ማለት ተፍሲል መኖር አለበት። ቢላ መካን የሚለው አላህ በመካን ውስጥ አይደለም ማለቱ ከሆነ እውነት ነው። ማህሱር አይደለም ዓለሙን የተሐሶረ አይደለም፣ ሰማይ ውስጥ ነው መሬት ውስጥ ነው አይደለም ማለት ከሆነ እንቀበላለን። እኛ ይሄን አይደለም ፈአርራህማኑ ዐለል አርሽ እስተዋ ያለውን ነው እንጂ ያጸደቅ ነው። እኛ አንዲ መካን ውስጥ የተወሰነ ነው አላልንም። ከውን ማለት ተመሬት ጀምሮ አርሽ ድረስ ነው ከውን የሚባለው። መካንም ሚነል ከውን የተያዘ ነው። ተዛ በላይ ከውን አይባልም ብሏል። አላህ ያለው ደግሞ ታርሽ ተከውኑ በላይ ነው። ስለዚህ ቢላ መካኒን የሚለው መጠየቅ አለብን ሰውየውን። ቢላ መካን ስትል ምንድን ማለት ነው? ሙራዲ ኡሉውን ኢንካር እያደረገ እንደሆነ ይሄ ችግር አለበት። ይሄን መከተል ተነግሮት ሁጃ ደርሶት አልመለስም ታለ ይሄን መከተል አይገባም ነው የሚባለው። ማክፈር ሳይሆን እንደ ምክር ነው። እንደ ምክር ተውነው ሌላ ሱና የተከተለ ኢማም ሌላ ኢማም ይሄን የሚከተል ሙተቂ የሆነ ሱኒ የሆነ ታለ ይሄን ትቶ ያኛው መከተል ይሻላል። ከሸኩ ነፃ ለመሆን ማለት ነው። አይዎ في كل مكان የሚለው ሚልም ታለም ይሄ እንደዚሁ ነው። في كل مكان الله في كل مكان في علمه ነው እንጂ في ذاته في كل مكان አይባልም ነው ምን ነው። መርሐባ። ሌላው ወንድማችን አሁን የጠየቀው ዘካ አርሶ አደር ነን። ዘካ የምናወጣው ከ10 1 እና ደግሞ ኒሷቡ ምን ያክል ነው የሚል 7 ኩንታል ተኩል 6 ኩንታል ተኩል እያለ እየነካካ ነበርና ይሄን ያለው እኔ ገብቶኛል። አጠያቁን አላቅበት ብሎ ነው እንጂ 5 አውሱቅ ኒሷቡን ሲናገሩ ሰምቶ ነው። በሐነፊና በሻፊ መዛብ ልዩነት አለ ሲሉ ሰምቶ ይሆናል። ሐነፎቹ في كل ما أخرجته الأرض قليلا أو كثيرا مريت باوطاچو ሁሉ 10 ቀዳዳ የሚሆን ከሆነ በዛ አንዷን ማውጣት አለበት። ኒሷብ የለውም የዚህ የሙዓሸራት ነገር ነው የሚሉት። ብርልና ወርቅ ላይ እንሳሳ ላይ ነው እንጂ ኒሷብ ያለው እዛ አዝሪት ፍራፍሬዎች ላይ እዛ ላይ ኒሷብ የለውም ነው የሚሉት። ይሄን ሲሉ ሰምቶ ሊሆን ይችላል። ሐዲሱ የሚደግፋቸው ሻፊዒዎቹ ነው። ሻፊዒዎች ምን ይላሉ? 5 ውስቅ ሲሆን ነው መጀመሪያ 5 ውስቅ ያመረተ እንደሆነ ተዛ ሐስቦ ታስር አንድ ይወጣ መክፈል አለበት። ወለይሰ ፊማ ዱነ 5 አውሱቅ አዎ ወለይሰ ፊማ ዱነ 5 አውሱቅ ሶዲቀቱን ብለዋል ነብያችንና ማለት ነው። 5 አውሱቅ 7 ኩንታል ያለው እሱ አሁን አንድ ውስቅ ማለት 60 ቁና ነው። በነብያችን መስፈሪያ 60 ቁና ነው ተብሏል።
60 ጊዜ 5 ስናሐስበው 300 ይሆናል። ያ 300 በኩንታል 700 ኩንታል ይሆናል ብለው ሐስበውታል። 7 ኩንታል ማለት ነው። ያን ሰምቶ ነው እንዲህ ሰውዬ ይመስለኛል። እውነት ሂሳባቸው እንደዚሁ ከሆነ እውነት ነው። አንድ ቁና 2 ተኩል አይደለ? አንድ ቁና 2 ተኩል ሲባዛ በ300 750 ነው የሚመጣው። 750 ማለት በኩንታል ስንት ኪሎግራም? 7 ኩንታል ተኩል ይመጣል። 7 ኩንታል ተኩል ተሆነ እውነት ነው። ይሄን ያህል ታላመረተ የለበትም ማለት ነው። ይሁን ሐዲስ የሚደግፈው ይሄን ነው። ወስቅ መኖር አለበት፣ ኒሷብ መኖር አለበት። በኒሷብ ከሌለው እንትን አይልም የሚለው። መርሐባ ጀዛኩም ላሁ ኸይረን። ይህንን ወስቁን እንግዲህ ያው በደንብ ሰምቷል ወንድማችን። ወስቁን አይቶ ኒሷቡ ካልሞላ አይወጅብበትም። በሐነፊያ አካባቢ የሆነ ካለው ሐነፊያ ተሆነ እንግዲህ በሐነፊያ ሄድ ያለው ታለ ምን ችግር አለ? እሱ ሳይወጅበትም እኮ ቢያወጣ አይዋ አይከላ እንትና ላይ ወንጀለኛ አይሆንም። ኢላ የሻረቡሃ ነው አይዋ ለዲሃም ይጠቅማል። ሌላው አንድ ወንድማችን የጠየቀው ከፋረቱል የሚን በተርቲብ እንዴት ነው ቂማስ ማውጣት ይቻላል ወይ? ከፋረቱል የሚን እኮ ተራ አለው እና አብዛኞቹን የመጀመሪያዎቹን ያልቻለ እንደሆነ ነው ወደ እንትን የሚሄደው። ሌሎቹ ሙኸየር ነው አው ያለ ነው ያመጣው። ሶስቱም እንትን ናቸው። ሶስቱ ሙኸየር ነው ተግይር ነው። መጨረሻ ሶስቱም ሁሉ ባልቻለ ጊዜ ጦም ነው ያለው አይደል? እና ዛ ሙኸየር ሆነው ላይ ልብስ ያልብሳቸው ያበላቸው አይደለም የሚለው ነፃ እንትን ይበል ከፋረቱ ብሎ ምንድን ነው የሚለው? ከፋረቱሁ ኢጥዓሙ 10 መሳኪን من اوسط ما تطعمون اهلكم او كسوتهم او تحرير رقبه። እነዚህ ተግይር ነው። فمن لم يجد فصيام 3 ايام። እነዚህ ሶስቶቹን ያልቻለ ሶስቱ አንዱን እንኳን ካልቻለ 3 ቀን መጦም ነው ያለበት ነው የሚለው። ተግይር ነው ብለን መልስ እንሰጣለን። ተጦሙ በፊት ያለው ምርጫ ነው። ምንድን ነው ያለው ደግሞ እሱ ቂማ ማውጣት ይቻላል የሚለው። ይህም የመዝሀብ ልዩነት አለ። እንደው በሚሰጡ ነገሮች በሚከፈሉ ወዲያዎች ሁሉ ሐነፎች በቂማም ይቻላል ይላሉ። ሌሎቹ ያው አላህ ያለውን ነው ኢጥዓም ማብላት ነው ታላ ማብላት ነው እንጂ ቂማ አይሆንም ይላሉ። ኢህቲያጡ መቼም በዛው የመጣውን መጠቀሙ ነው። መርሐባ እንግዲህ እነዚህ እስካሁን ያየናቸው ጥያቄና መልሶች ነበሩ። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። የተወደዳችሁና የተከበራችሁ ይሄ ፕሮግራማችን ተከታታዮች የዛሬው ፕሮግራማችን የአልፈታዋ ፕሮግራም ዛሬ እዚህ ላይ ተጠናቋል። ኢንሻአላህ በሚቀጥለው ደግሞ በተመሳሳይ እንመጣላችኋለን ኢንሻአላህ። ለዛሬው እዚሁ ላይ እንሰናበታችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون.